ሰላም ውድ አድማጮቻችን የአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ አርሰናል ከአትሌቲኮ ማድሪድ ተጠባቂ ጨዋታ ነው። አድማጮቻችን የአርሰናል የውድድር ዓመቱ የአውሮፓ ቻምፒዮንስ ሊግ ፍጻሜ ማለት ይቻላል። ወደ ፍጻሜ ወደ ቡዳፔስት ማን ያቀናል? ማይክል አርቴታ ወይስ ዲያጎ ሲሞኔ ለሶስተኛ ጊዜ ያቀናል? የማይክል አርቴታ ልጆች አምና በካርሊንግ ካፕ ላይ ወይም ደግሞ በሊግ ካፕ ላይ ለፍጻሜ ሳይደርሱ በኒውካስትል ተሸንፈው ነበር። በዘንድሮ ውድድር ዓመት ያንን ቸልሲን በማሸነፍ አሳክቶታል። ዘንድሮስ በአውሮፓ ቻምፒዮንስ ሊግ አምና በፒኤስጂ በግማሽ ፍጻሜ መሸነፋቸውን አንረሳም። አሁን ወደ ፍጻሜ ያቀናሉ ወይ? ተጠባቂ የሚሆን ነው። ውድ አድማጮቻችን የውድድር ዓመቱ ምርጡ ጨዋታ ነው። አርቴታ ሲሞኔ ማለት በአውሮፓ ቻምፒዮንስ ሊግ ለሶስተኛ ጊዜ ለፍጻሜ ጨዋታ ለማለፍ ነው። ከዚህ በፊት ሁለት ጊዜ የአትሌቲኮ ማድሪድን ህልም አጠፉት። ህልሙን እንዳይሆን ያደረጉበት ያ ሪያል ማድሪድ ቡድን እንደሆነ የሚታወስ ነው። ታዲያ ማይክል አርቴታ በባለፈው ሳምንት እንደነገረን ሲሞኔን በጣም እንደሚያደንቀው በስራው እንደሚገረም ተናግሯል። ኦፕታ ሱፐር ኮምፒውተር ስለ ጨዋታው ግምቱን ሲያስቀምጥ አርሰናል ወደ ቀጣዩ ዙር የማለፍ እድሉ 56% ነው። ይህንን ጨዋታ መድፈኞቹ ያሸንፋሉ የሚል ግምቱን አስቀምጧል። አርሰናል በ23 የአውሮፓ ጨዋታዎች ወይም ደግሞ የአውሮፓ ቻምፒዮንስ ሊግ ጨዋታዎች ሁለት ጊዜ ብቻ ነው ሽንፈትን ያስተናገረው። ቪክቶር ዮኬሬስ በአውሮፓ መድረክ ላይ ሶስተኛው ተጫዋች ይሆናል። በደርሶ መልስ የግማሽ ፍጻሜ ጨዋታዎች ላይ በሁለቱም ጨዋታዎች ጎል ያስቆጠረ ተጫዋች በመሆን ወደድማቻችን አርሰናል ከአትሌቲኮ የውጤት ግምታችሁን አስቀምጡልኝ። ስንት ለስንት ይጠናቀቃል? የመጀመሪያው ጨዋታ በአትሌቲኮ ማድሪድ ስታዲየም የተደረገው ተጠባቂ ፉክክር የነበረበት ጨዋታ ነው። ታዲያ በዛ ጨዋታ ላይ የቪክቶር ዮኬሬስ የፍጹም ቅጣት ምት ጎል፣ የጁሊያን አልቫሬዝ የፍጹም ቅጣት ምት ጎል እና የኤብሪቺ ኤዜ ፔናልቲ መከልከል የዛ ጨዋታ ትውስታ ነበር። የመጀመሪያው አጋማሽ መድፈኞቹ በሚገባ ቁጥጥር ያደረጉበት፣ በሁለተኛው አጋማሽ ደግሞ አትሌቲኮ ማድሪድ በተሻለ ሁኔታ በተሻለ የማጥቃት ቅርጽ የመጡበት ነበር። ታዲያ በጨዋታው ላይ አትሌቲኮ ማድሪዶች 2.21 ኤክስጂ፣ በተቃራኒው ደግሞ አርሰናሎች 1.51 ኤክስጂ የፈጠሩበት ነበር። አርሰናል በጨዋታው ላይ በሚገባ ተጽዕኖ ፈጥሮ በሚገባ ጫናዎችን ፈጥሮ መጫወት ችሎ ነበር። ታዲያ ይህንን ጨዋታ ደግሞ በሜዳው መጨረስ ይጠበቅበታል። የሚጠብቀው ግን አትሌቲኮ ማድሪድ ነው። አትሌቲኮ ማድሪድ ከባለፉት ዓመታቶች አንጻር በባለፈው ፕሮግራማችን እንዳነሳ ነው በአካል ብቃት ላይ የሚመረኮዝ ቡድን አይደለም። መከላከሉን አሁንም በሚገባ ማከናወን የሚፈልግ ጠንካራ ሰራተኛ አንዳንዱን ኳስ የሚፋለም ቡድን ነው። ነገር ግን ጉድለትና ክፍተት አለባቸው። ታዲያ አርሰናሎች በሚገባ ይጠቀሙበታል ወይ? እንግዲህ ከቅርብ ጊዜ ወዲህ ከሜዳቸው ውጭ የመጀመሪያውን ጨዋታ ያደረጉት ቡድኖች በቀጣዩ ጨዋታ በተለይ አቻ የወጡት በቀጣዩ ጨዋታ የማሸነፍ እድላቸው ሰፊ ነው። ማንቸስተር ሲቲ በ2023 ከሜዳ ውጭ በሪያል ማድሪድ ሜዳ 1-1 ከተለያየ በኋላ በሜዳው መጥቶ 4-0 ያሸነፈበት፣ ማድሪድ አምና 2-2 ተለያይቶ በሜዳው ተቻምና 2-2 ከሜዳው ውጭ ከባየርን ጋር ወጥቶ በሜዳው 2-1 ያሸነፈበት፣ በጣም ጠንካራ የነበረው የአምናው የባርሴሎናና የኢንተር ጨዋታ ላይ 3-3 የተጠናቀቀ የነበረውን የመጀመሪያውን ጨዋታ 4-3 ኢንተር በሁለተኛው ያሸነፈበት ነበር። ስለዚህ አጓጊ ነው። በመጀመሪያው ጨዋታ ላይ ግን የተሻለ ውጤትን ለማምጣት የሞከረው ቡድን በሁለተኛው ጨዋታ ላይ የተሻለ ፐርፎርም የሚያደርግ ነው የሚሆነው። ታዲያ መድፈኞቹ የላሊጋ ቡድኖች ላይ ጥሩ ሪከርድ አላቸው፣ ጥሩ የማሸነፍ ብቃትም አላቸው። ያንን ማከናወን የሚያስፈልግ ነው የሚሆነው። ይህ ቡድን ሲታሰብ፣ ይህ ስብስብ ሲታሰብ ዘንድሮ በ14 የአውሮፓ ቻምፒዮንስ ሊግ ጨዋታዎች ላይ ሽንፈትን አላስተናገድም። ጠንካራው የገብርኤል ሳሊባ እንዲሁም ደግሞ ሂንካፔና ቤን ዋይት የመከላከል ክፍል 0.65 ኤክስጂ ብቻ እንደተቆጠረበት ወይም ደግሞ እንደተሞከረበት ስታስቡ ይህንን የመከላከል ቅርጽ ማን ነው የሚፈታው የሚል ትልቅ ጥያቄ የሚኖር ነው። አድማጮቻችን አትሌቲኮ ማድሪድ በፕሪሚየር ሊጉ ቡድኖች ላይ ከፍተኛ የሆነ ብልጫ የሚወሰድበት ቡድን ነው። ካለፉት 7 ጨዋታዎችን በተለይ የፕሪሚየር ሊጉ ቡድኖች ገጥሞ በ6ቱ ሽንፈትን አስተናግዷል። በኤምሬትስም በቻምፒዮንስ ሊጉ በሊግ ፎርማት በሚደረገው ጨዋታ ጊዜ መጥቶ አርሰናልን ገጥመዋል። 4-0 ሽንፈት እንደገጠመው የሚታወስ ነው። ታዲያ በዛ ጨዋታ ላይ የቪክቶር ዮኬሬስ የጋብሪኤል ማርቲኔሊ በተለይ ከቆመ ኳስ የአርሰናሎች ጫና የተለየ ነበር። ይህንንም ጨዋታ አርሰናል ከቆመ ኳስ የማስቆጠር እድል በተለይ ደግሞ በኤምሬትስ የተለየ ብቃት ነው። ቡካዮ ሳካ ተመልሷል። የቡካዮ ሳካ ክሮሶች ተመልሰዋል። አርሰናል ታዲያ ይህንን ያሸንፋል ወይ? ትልቁ ጥያቄ ነው የሚሆነው። ዲያጎ ሲሞኔ በታሪኩ ለሶስተኛ ጊዜ ለፍጻሜ ለመድረስ ነው የሚያደርገው። ከዚህ በፊት በአውሮፓ ቻምፒዮንስ ሊግ 4 ጊዜ ለፍጻሜ የደረሱ አሰልጣኞች አሉ። ያም ሰር አሌክስ ቻማክ ፈርጉሰን 4 ጊዜ ለፍጻሜ ደርሷል። ማንቸስተር ዩናይትድን ይዘው በአንድ ቡድን ማለት ነው። ማርሴሎ ሊፒ ተደናቂው የጁቬንቱስ አሰልጣኝ የቀድሞ የጣሊያን ብሔራዊ ቡድን አሰልጣኝ 4 ጊዜ ለፍጻሜ ጁቬን ይዘው ደርሰዋል። በሁለቱም ቡድኖች መካከል የተለያዩ ተጫዋቾች ተጽዕኖ ይፈጥራሉ። አንደኛው ግን አርሰናሎች ማቆም የሚጠበቅባቸው ጁሊያን አልቫሬዝን ነው። አልቫሬዝን ለማድነቅ በእግር ኳስ ንፉግነት ነው። አድማጮቻችን በየ80 ደቂቃው ወይ ጎል ወይ አሲስት ያደርጋል። 20
የጎል አስተዋጽኦችን በዘንድሮ ውድድር ዓመት ማድረግ ችሏል። አውሮፓ ቻምፒዮንስ ሊግ በኤርሊንግ ብሮት ሃላንድ ብቻ ነው 74 ደቂቃዎች ውስጥ ጎል ወይም አሲስቶችን በማድረግ የሚቀደመው። ታዲያ ጁሊያን አልቫሬዝን ማቆም አትሌቲኮ ማድሪድን ማቆም እንደሆነ በመጀመሪያው ጨዋታ ላይ በተለይ ተጎድቶ ከወጣ በኋላ ምን ያክል አርሰናሎች እንደተጠቀሙ በጨዋታው ላይ ታይቷል። ጁሊያን አልቫሬዝ ጎል ብቻ አይደለም ውድ አድማጮቻችን፣ ፕረስ በማድረግም በአውሮፓ ቻምፒዮንስ ሊግ ከፍተኛው ተጫዋች ነው። 899 ጊዜ ፕረስ ማድረግ ችሏል። አስገራሚ የሆኑ ፕረሶችን የሚያሳየን ተጫዋች ነው። ይህ ተጫዋች ታዲያ ፕረስ አድርጎ ደግሞ 16.1% የማሳካት እድል አለው። አስደናቂ ተጫዋች ነው። ጁሊያን አልቫሬዝ በሙሉ ፐርፎርማንሱ ከመጣ ለአትሌቲኮ ወሳኙ ተጫዋች፣ ወሳኙ ፐርፎርም የሚያደርገው ምርጥ ብቃቱን የሚያሳየው ተጫዋች ይሆናል። በአርሰናል በኩል ደግሞ አስደናቂው የአትሌቲኮ ማድሪድን የማጥቃት መስመር ሊያቆመው የሚችለው ዴቪድ ራያ ነው። አድማጮቻችን የዴቪድ ራያ አስደናቂ ብቃት በእንግሊዝ ፕሪሚየር ሊግ ላይ እንደቀጠለ ይገኛል። በአውሮፓ ቻምፒዮንስ ሊግም ይህ ተጫዋች የሚቀመሱ ነው አልተገኘም። 13 ጎሎች ብቻ ተቆጥረውበታል ከ23 ኤክስጂዎች። ውድ አድማጮቻችን ይህ ማለት 10 ጎል የሚሆኑ ድሎችን ማቆም የቻለ ነው ዴቪድ ራያ። አስደናቂ ብቃት ያለው በተለይ ደግሞ ኳሶችን የሚይዝበት መንገድ በጣም አስደናቂ ነው። በተለይ በመጀመሪያው ጨዋታ የሉክማንን ኳሶች ያስቀረበት መንገድ፣ ጁሊያን አልቫሬዝን እንዲሁም ደግሞ የግሪዝማንን ኳስ ያስቀረበት መንገድ በጣም አስገራሚ ነበር። ራያ ዘንድሮ ከአርሰናል ምርጥ ተጫዋቾች ውስጥ አንዱ ነው። ሌላኛው እንግዲህ አርሰናል ሲታሰብ ያለ ዲክላን ራይስ የአማካይ መስመር ውጤታማ ሊሆን እንደማይችል ይታወቃል። በተለይ በመጀመሪያው ጨዋታ ላይ በጣም ጥሩ ፐርፎርማንሱን ያየንበት፣ በተለይ ደግሞ በላይን ብሬኪንግ ፓሶቹ በቀጥተኛ የተቃራኒ ተከላካይ ቡድን በሚሰብሩ ፓሶች ነው 12 ፓሶችን አድርጓል በዘንድሮ ውድድር ዓመት። ፕሮግሬሲቭ ኬሪ ደግሞ ይባላል። ኳሱን ወደፊት ይዞ በመሄድ ዲክላን ራይስ በተለይ ያን የባየር ሊቨርኩሰኑን ሁለተኛውን ጎል የሚረሳ አይደለም። በጣም አስደናቂ ፐርፎርማንሱ ነው። በውድድር ዓመቱ 12 ፕሮግሬሲቭ ፓሶችን ማድረግ ችሏል። ውድ አድማጮቻችን መርሳት የለባችሁም በመጀመሪያው ጨዋታ ላይ አርሰናል ፍጹም ቅጣት ምት ሲያገኙ ኳሱ በቀጥታ የመጣው ከዲክላን ራይስ ለዙቢሜንዲ ለቪክቶር ኮሬስ ላይ ፋውል ተሰራ። ከሃቻንኮ የመጣ አጋጣሚ ነበር። ታዲያ ይህንን በሚገባ ማውጣት የሚቻለው በዲክላን ራይስ የተከላካይ መስመር ነው። ታዲያ ይህንን የአርሰናልን የጀርባ አጥንት የምንለው ማለትም ከዴቪድ ራያ የሚጀምረው በሳሊባና ገብርኤል የሚደገፈው በአማካኝ መስመር በዲክላን ራይስ የሚታጀበው፣ ከዛ ውጭ በአማካኝ አጥቂ መስመር ላይ ደግሞ ኤብሪቼዜ የሚያሾረውን፣ በአጥቂ መስመር ላይ ቪክቶር ኮሬስ ኳሶችን እንዲጨርስ የሚጠበቅ ነው የሚሆነው አይደለም። ስለዚህ የኮሬስ ጨራሽነት ደግሞ በአውሮፓ መድረክ ላይ በደርሶ መልስ የአውሮፓ ቻምፒዮንስ ሊግ ፍጻሜ ላይ ጎልን ያስቆጠረ ሶስተኛው ተጫዋች የሚያደርገው ይሆናል። ይህ ማለት ምን ማለት ነው? ወዳጆቻችን ቪክቶር ኮሬስ ከዚህ በፊት ሰይዶ ማኔ በሊቨርፑል ቤት፣ ሪያድ ማሬዝ በማንቸስተር ሲቲ ቤት በደርሶ መልስ የአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜዎች ላይ ያስቆጠሩት ጎል እንደነበር የሚታወስ ነው። አሁን ቪክቶር ኮሬስ ተራው ነው። ቪክቶር ኮሬስ በጣም በአስደናቂ ብቃት በእንግሊዝ ፕሪሚየር ሊግ ፉላምን ሲያሸንፉ ያስቆጠራቸው ሁለቱ ጎሎች እንዴት አይነት ወሳኝ እንደነበሩ ይታወቃል። በወልድ አፕ ፕሌዩ ጨዋታው ጋር ከቡድኑ ጋር የተቀናጀበት መንገድ አርሰናልን ዋንጫ ለማንሳት ወሳኙ ምዕራፍ ላይ ደርሰዋል። በዘንድሮ ውድድር ዓመት አርሰናል ዋንጫዎችን አሸንፎ የሚጨርስ ከሆነ በቪክቶር ኮሬስ አማካኝነት በቀጣዮቹ ጨዋታዎች የዚህ ተጫዋች ብቃት እያደገ የሚመጣ ነው። ታዲያ በአርሰናል በኩል ቲምበርና ሚካኤል ሞሪኖ ከጨዋታው ውጭ ናቸው። ኦዴጋርድና ሃቨርትስ ግን በስልጠና ላይ አልታዩም። አርሰናል ከአትሌቲኮ ማድሪድ የጨዋታ ግምቱ ሲታሰብ ኦፕታ የተለያዩ መረጃዎችን አጠናቅሯል። አርቴታ ከሲሞኔ በመጀመሪያዎቹ 3 ጨዋታዎች ዲያጎ ሲሞኔን ገጥሞ ያልተሸነፈው አሰልጣኝ ሶስተኛው ማይክል አርቴታ ነው። ከዚህ በፊት ካርሎ አንቸሎቲ ሲሞኔን በመጀመሪያ 3 ግጥሚያቸው ሲሞኔ ማሸነፍ አልቻለም ነበር። ማውሪዚዮ ሳሪ 3 የገጥሞት 3 ማሸነፍ አልቻሉም ነበር። አሁን ደግሞ ማይክል አርቴታ ለሶስተኛ ጊዜ ይህንን ታሪክ ለማድረግ የሚታገል ይሆናል። ታዲያ ይህንን ጨዋታ የማሸነፍ ድሉን በሁለቱም በኩል የኦፕታ ሱፐር ኮምፒውተር ግምቱን በምናስቀምጥበት ጊዜ አርሰናል 56%፣ 24% አቻ፣ 20% ደግሞ በተቃራኒው አትሌቲኮ ማድሪድ የማሸነፍ እድል አለው። አርሰናልን ወደ ቀጣዩ ዙር የማለፍ እድሉን 80% ኦፕታ ሱፐር ኮምፒውተር ሰጥቶታል። በተቃራኒው ለአትሌቲኮ ማድሪድ 20% ሰጥቷል። ይህ ማለት አርሰናል ከ5 እጅ 4ቱን የማለፍ እድል አለው ተብሎ ተገምቷል። አትሌቲኮ ማድሪድ ያልፋል ወይስ አርሰናል? ተጠባቂው የአውሮፓ ቻምፒዮንስ ሊግ መድፈኞቹ ከ20 ዓመታት በኋላ ወደ አድማጮቻችን ከ20 ዓመታት በኋላ በማይክል አርቴታ እየተመሩ ቡዳፔስት ላይ የአውሮፓ ቻምፒዮንስ ሊግ ፍጻሜ ላይ ይገኛሉ ወይ? ትልቁ ጥያቄ ነው የሚሆነው። ታዲያ ለማይክል አርቴታ አርሰናል ያለፉት 6 ዓመታት ቀላል ነበሩ ማለት የማይቻል እንደሆነ ይታወቃል። ግምት ያሰላለፉ ለዚህ ወሳኙ ጨዋታ ማን ከማን ይሰለፋል? ግብ ጠባቂ ዴቪድ ራያ ሆኖ የሚጀምር ይሆናል። ቤን ዋይት፣ ሳሊባ፣ ቤን ማጋሌሽ፣ ፔሮ ሂንካፒ
ካፔ የተከላካይ መስመሩን የሚይዙ ይሆናል። ዴክላን ራይስ፣ ዙቢሜንዲና ኤብሪቺ ኤዜ አማካይ መስመሩን ይይዛሉ። የኤዜን ድንቃዊ ምታታዊ ሹቶችን አርሰናል የአትሌቲኮ ማድሪድን መከላከልን በሚገባ ፔኔትሬት ማድረግ የሚችለው ከሳጥን ውጭ ሹት ማድረግ የሚችለው ኤብሪቺ ኤዜ ነው። የኤብሪቺ ኤዜን ዛሬ ኤክስ ፋክተሩን አርሰናል የሚጠብቅበት ቀን ነው። ቡካዮ ሳካ ተመልሷል። ገብርኤል ማርቲኔሊ እና ቡካዮ ሳካ ሁለቱን መስመሮች የሚያሮጧቸው ይሆናል። ቪክቶር ዮኬሬስ የጨዋታው ወሳኙ ተጫዋች እንደሆነ መረሳት የለበትም። ታዲያ በተቃራኒው በአትሌቲኮ በኩል ስናስብ ልምድ ያላቸው የኮኬና የግሪዝመን ጥምረት የሚጠበቅ ይሆናል። ዋናው የግብ ጠባቂያቸው ያኖ ብላክ አሁንም ቢሆን ለሶስተኛ የአውሮፓ ቻምፒዮንስ ሊግ ፍጻሜ ያኖ ብላክ በግብ ጠባቂነት የሚመራ ይሆናል። ሞሊና ፐብሊካ ኖርማንድ እና ሩጋሪ የተከላካይ መስመሩን ይዛሉ። ኮኬ፣ ካርዶሳ እንዲሁም ደግሞ አንቶን ግሪዝማን እንግዲህ በአውሮፓ ቻምፒዮንስ ሊግ በፍጻሜ ለመድረስ የአትሌቲኮ ማድሪድ ቆይታውን እንግዲህ በዚህ ክረምት የሚለቅ እንደሆነ ይጠበቃል። ለማሳመር ጥረቶችን የሚያደርግ ይሆናል። በአጥቂ መስመር ጆቫኒ ሲሞኔ የሚደርስ ከሆነ የሚሰለፍ ይሆናል። የግሪዝማን መመለስ፣ ጁሊያን አልቫሬዝ መመለስም የሚጠበቅ ይሆናል። ጁሊያን አልቫሬዝ እና ሉክማን የሚያጣድፉት ይሆናል የአርሰናል የተከላካይ መስመር። ውድ አድማጮቻችን ይህ ያያ ስፖርት ነው። ማክሰኞ ምሽት 4 ሰዓት ኤምሬትስ ላይ አርሰናል ከአትሌቲኮ ማድሪድ እንግዲህ የሚጠበቅ ነው የሚሆነው። የሁለቱ እግር ኳስን በመከላከል ረገድ ባለፉት ዓመታቶች ያሳዩን ድንቅ ቡድኖች ጨዋታ ነው የሚሆነው። ታዲያ ይህንን ጨዋታ ግን ማሸነፍ ግድ ይላልና ሁለቱ በመከላከል የምናውቃቸው ቡድኖች በማጥቃት ላይ አተኩረው ሊጫወቱ እንደሚችሉ የሚጠበቅ ይሆናል። ታዲያ ልምድ ያለው የአትሌቲኮ ማድሪድ ወይስ ልምድ የሌለው አርሰናል ለፍጻሜው ደርሶ ማሸነፍ ይችላል? ጨዋታውን ምሽቱ የሚወስነው ይሆናል። ከ20 ዓመት በኋላ ወደ ፍጻሜ ለማቅናት አርቴታና ልጆቹ ትልቅ ታሪክ ከፊታቸው ይጠብቃቸዋል። የዘንድሮ ውድድር ዓመትን በአውሮፓ ቻምፒዮንስ ሊግና በእንግሊዝ ፕሪሚየር ሊግ ለማሳመር መድፈኞቹ ጥረታቸው እንደቀጠለ ነው። ይህ ወሳኙ ምዕራፍ ነውና ወሳኙን ምዕራፍ በወሳኝ ድል በወሳኝ ዋንጫ ማጠናቀቅ ያስፈልጋል። ሰላም ውድ አድማጮቻችን፣ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።